ናችሁ? ሰላም ናችሁ ወይ? ሲሄዱብን ልቤ በእውነት አይዶን ነው ወይ ትንሽ ይከብዳል። በጣም ለምጃቸዋለሁ። ፋለሪንም እነ ሰይፎንም በጣም ስለለመርኳችሁ እግዚአብሔር ከእናንተ ጋር ይሁን። እናስቀራችሁ ስለማንችል እንግዲህ ጌታ ይጠብቃችሁ። እስኪ ዛሬ ወደ ሚቀጥለው ቃል ለመሄድ አንድ ጊዜ የማርቆስ ወንጌል እናውጣና ማርቆስ ምዕራፍ 1 ላይ ያለውን ቃል ባለፈው ሳምንት ካነበብ ነው ትንሽ መግቢያ እንዲሆን ፈልጌ ነው። ማርቆስ ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስ በባሪያዎቹ በኩል ከተናገረ ውስጥ ምዕራፍ 1 ላይ ያለውን ቁጥር 14 እና 15ን አንብቤ ወደ እግዚአብሔር ቃል ከመሄዳችን በፊት እዚህ ላይ የሚለቀቅ የዓለም ካርታ አለ። ከዛ እነሳለሁ። እንዲህ ይላል የእግዚአብሔር ቃል ማርቆስ ስንት አልኳችሁ? ምዕራፍ 1 ቁጥር 15። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ ራሱ ነው የሚናገረው። ይሄ የእግዚአብሔር መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። አራት ነገሮችን የሚያስቀምጠው የዛሬ ሳምንት ትንሽ ነካክቼ ነበረ እና አራት ነገሮች። የመጀመሪያ ምንድነው? ጌታ ተናገረው ዘመኑ ተፈጸመ። አንድ እሱን ያዙልኝ። ዘመኑ ምን ሆነዋል አለ? አንድ። ሁለተኛው ከዘመኑ ፍጻሜ በፊት የእግዚአብሔር መንግስት ቀርባለችልና ምን አድርጉ ነው የሚለን? ንስሐ ግቡ። አራተኛው በምን እመኑ ነው የሚለው? እነዚህን አራቱን ነገሮች ለማብራራት የዓለም ካርታ ብታወጣልኝ ነብዩ ልቀቁት። ኦኬ፣ ይሄን ካርታ ተመልከቱ። በተለይ የዓለም ካርታውን የፈለኩት የመጀመሪያው ሙሉ የዓለም ካርታ ባገኝ ጥሩ ነው። መጀመሪያ እስኪ የዓለም ካርታ እንዳለ ከላይ ያለው ኦኬ፣ ኖ መሃል ላይ ያለው ይሄ መጨረሻ ታፕ ላይ ያለው go to the right, that one, the third one on the top እሱን ክሊክ አድርጉ። እሱ ላይ በደንብ አጉላው። እሺ ያዘው እዛ ጋር ትንሽ ወደዚህ። ከዚህ እንጀምራለን። አሁን ኢትዮጵያ ያለችበት ቦታ ታያላችሁ። ኢትዮጵያ ያለችበትን ቦታ እቺ ናት ኢትዮጵያ። አያችኋት? ከዚህ ቀጥሎ እዚህ ጋር ጫፍ ላይ ያለችው ጅቡቲ ናት። ይሄ ቦታ በባቢኤል መንደብ ይባላል። የኢምባ ስፍራ ማለት ነው። ባቢኤል መንደብ የዓለም ቻኪንግ ፖይንትስ ናቸው። እነዚህ የዓለም መርከቦች መተላለፊያ፣ የዓለም ፕሮዳክቶች የሚተላለፉባቸው መንገዶች ናቸው። ስለዚህ ይሄ የዓለምን ሀብት 10% ነዳጅ የሚተላለፍበት መንገድ ነው። እዚህ ጋር ስትመጡ ይሄቺ ግብጽ ናት። እዚህ ጋር ያለው የሲና በረሃ ነው። እዚህ ጋር ያለው የግብጽ ስዊዝ ካናል ነው። እዚህ ጋር እቺ ቦታ ክፍት ናት። ኦኬ፣ ቻኪንግ ፖይንት። ሶስተኛ እዚህ ጋር ኖርዝ አፍሪካ ላይ ስትመጡ በሞሮኮና በስፔን መካከል እቺ ቦታ አለች። እቺ ደግሞ ጂብራልታር የምትባለው ጂብራልታር ቻኪንግ ፖይንት ናት። ወደዚህ ስትመጡ እቺ ፓናማ ካናል ናት። እቺ ካናል ኦፍ ፓናማ ኪዩባቺ ነች። እዚህቺ ሜክሲኮ ናት። ከሜክሲኮ ቀጥላ ወርታች እዚህ ጋር ማን አለች? ጓትማላ አለች። ከጓትማላ ቀጥላ እዚች ጋር ኤልሳልቫዶር አለች። እዚች ጋር ያለች ቦታ እቺ ቻኪንግ ፖይንት የፓናማ ካናል የምትባለው። ወደዚህ መልስልኝ ካርታውን። እሺ ስትመጡ ደግሞ አሁን ጦርነት ያለበት ቦታ ይሄ ሆርሙዝ ባል ፐርሺያን ገልፍ። እቺ ኢራን ናት። እቺ ኢንዲያ ናት። ፓኪስታን እዚህ አለች። እዚህ ኢንዲያ አለች። እቺ ቦታ ሆርሙዝ የዓለም 20% ኦይል መተላለፊያ መንገድ ይሄ ነው። ተመልከቱ። እንደገና ወደ ዳር ስንመጣ ወደ ቻይና እንሄድና እቺ ከኢንዲያ ቀጥላ ያለችው ሀገር እቺ ቻይና ናት። እስኪ ወደ ዳር አውጣልኝ ትችላለህ? ወደ ትንሽ ሙቭ ማድረግ ካርታውን። ኦኬ፣ እዚህ ጋር ታይዋን ቀርታለች። እንግዲህ ታይዋን እቺ ነው የምታክለው፣ ግን ራቅ ብላ ወደዚህ ነው የቀረችው። ታይዋን ልክ እንደዚህ ቻኪንግ ፖይንት አላች። የቻይና ክፍል ነበረች። እነዚህ ቦታዎች የዓለም ፕሮዳክሽን መተላለፊያ መንገዶች ናቸው። ስለዚህ በመጨረሻው ዘመን ላይ ትልቁ የዓለም ለውጥና ትልቁ የዓለም ስቃይ የሚጀምረው ሀያላን ሀገሮች፣ በተለይ በኢስት ላይ ያሉ ሀገሮች። ከላይ ራሻ አለች። እዛ ጋር ራሻ ከዚህ ነው የምትነሳው። ራሻን እስኪ ብነሳ እቺ ቦታ የራሻን ባህር ናት። እቺ ሀገር ከዚህ ጀምራ ወደዛ ድረስ ሙሉ ራሻ ነች። ከራሻ በታች ቻይና ነች። ከቻይና በስተምስራቅ በኩል ኮሪያ ደስታለች፣ የኮናን አይላንድ። ኢራን እዚህ ጋር ነች ያለችው። እቺ ኢራን ነች። ይሄን ተመልከቱ።
እነዚህ የኤሽያ ታላላቅ አገሮች ናቸው ከዌስት ጋር የሚታገሉት። እዚህ ጋር ዌስት እኛ ያለነው እዚህ ጋር ነው። አሁን በዛት እቺ ፍሎሪዳ ነች፣ እኛ ያለነው እዚህ ጋር ነው። ታቻል እቺ ኒውዮርክ ናት። እቺ ከኒውዮርክ ወጣች ወድስ ካል እዚህ ጋር ቨርጂኒያ ነው ያለችው። በጠቅላላ አሜሪካ ነው። ሜክሲኮ ናት እቺ ተመልከቱ። ከአሜሪካ በስተሰሜን ካናዳ ነው ያለችው። አሜሪካና ዩሮፕ እቺ ናት። ጠቅላላ ይሄን ታውቃላችሁ። ካርታ ማታውቁ ሰዎች አሁን ስዊድን ኖርዌጂያን የሚባል ምንድናቸው እነዚህ የኖርዌይ ስዊድን እና ኖርዌይ ስዊድን ፊንላንድ እዚህ ነው ያሉት። ይሄ ፓርት ኦፍ ራሻም ነው። እቺ ጣሊያን ናት። እንግሊዝ እዚህ ነው ያለችው። እቺ ስፔን ፖርቹጋል እዚህ ናቸው። ፖርቹጋል እዚህ ጫፉ ላይ፣ ስፔን ደግሞ ትልቋች ነች። እንግዲህ ጀርመኒ ፈረንሳይ እዚህ ነው ያሉት። ጣሊያን እቺ ነች። አውሮፓ በሙሉ ከዚህ መልስ ነው ያለው። የአውሮፓ አንድነትና አሜሪካ አንድ ላይ ዌስተርን ሲባሉ በውጭ ያሉ ደግሞ በዛ በኩል ያሉት ኢስተርን ይባላሉ። በሁለቱ ታላላቅ ሀያላን መካከል የሚደረግ ጦርነት ነው የሚሆነው። ግሎባል ዎር ወደዛ ነው የሚነደው። የጦርነት ሁሉ ምንጭ ምንድነው? ንገረው። ኢየሱስ ነው። የጦርነቶች ሁሉ ምንጭ ማን ነው? ሰይጣን ዲያብሎስ ነው። የረሃብ ሁሉ ምንጭ ማን ነው? ዲያብሎስ። የበሽታ ሁሉ ምንጭ ማን ነው? ጌታ ኢየሱስ ክርስቶስ ማቴዎስ 24 ላይ በዘመኑ መጨረሻ ላይ ከአቅም ከሰዎች አቅም በላይ የሆነ ግሎባል ዎር ያለ ይሄን ነው። የዓለማት እንደ ድሮ አውሮፓ ወደ አፍሪካ ሄደው የሚዋጋ ተራ ጦርነት አይደለም። ስለዚህ እነዚህ ሀያላን ደግሞ የዓለምን መከራ ለማምጣት ሲመጡ የሚያፍናቸው ቦታዎች የፕሮዳክሽን መተላለፊያ ቦታ እንደ ሆርሙዝ፣ እዚህ ጋር ባቤል መንደብ የኛ ኢትዮጵያ እዚህ ውስጥ ነው ያለችው፣ እዚህ ጋር ስዊዝ ካናል፣ እዚህ ጋር ጂብራልታር፣ እዚህ ጋር ፓናማ ካናል። እነዚህ የጦርነት ምንጮች ከሁሉም በላይ ታይዋን፣ እዚህ ጋር የቀረችው ታይዋን፣ ቻይና ታይዋን የግዛቷ አካል ስለነበረች ያቺን ቦታ ታይዋንን ወሰደች ማለት ጭንቁ የሚመጣው እዚህ ጋር ነው። እንዴት? እዚህ ጋር 10% ቢያለው እዚህ ጋር 20% 30%፣ እዚህ ጋር ደግሞ ታይዋን ብቻዋን የዓለምን 60% ቺፕስ ይዛለች። የኮምፒውተር ስፔሻሊስቶች እዚህ ውስጥ ብዙ አላቸው። ብዙ ሰዎች በኮምፒውተር ችሎታ እውቀት ያላቸው ሰዎች። የጦር መሳሪያዎች፣ የዘመናዊ ኒውክሌር መሳሪያዎች የሚተከሱት በቺፕስ ነው። በዚህ ዘመን ሚሳይሎች፣ ዩኒክ አውሮፕላኖች፣ ፋብሪካዎች፣ የምንንቀሳቀስባቸው መኪናዎች፣ ቴሌፎኖቻችን፣ ሁሉ ነገሮች በቺፕ ነው የሚንቀሳቀሱት። ቻይና እዚህ ጋር ያለችን ትንሿን ታይዋን ተቆጣጠረች ማለት የዓለምን 60% ሀብት ያዘች ማለት ነው። ሰምታችሁኛል? የዓለም ስንት ፐርሰንት? የዓለም ስንት ፐርሰንት አልኳችሁ? 60% ያዘች ማለት ነው። ስለዚህ ግርግሩ ያለው ጦርነቱን የጀመረችው ማናት? የቻይና የራሻ አካልና ደጋፊ የሆነች ኢራን እዚህ ጋር ስትሆን፣ እዚህ ጋር ኢራቅ ወድማለች፣ ግን እሷም የተነሳች ነው። እነዚህ አገሮች ከማን ጋር የሚስማሙት? ከኮሪያ፣ ሰሜን ኮሪያ 1፣ ቻይና 2፣ ራሻ 3፣ ኢራን 4፣ ፓኪስታን እዚህ ጋር አለች። ከኢንዲያ በዚህ በኩል አሁን እቺ ኢንዲያ ነች፣ እቺ ፓኪስታን ናት። እዚህ ጋር ፖንቱ ያለችበት የነዚህ አገሮች ህብረት መጨረሻ ላይ አረብ አገሮችን ቀስ በቀስ እነማንን? እነ ሳውዲ አረቢያን። እነዚህ ሰዎች ተመልከቷቸው። እነ ሳውዲ አረቢያ፣ እቺ ሳውዲ አረቢያ ናት። እዚህ ጋር እዚህ ሰርኩል ባለበት ቦታ ላይ ኤምሬትስ አለች። እነ ካታር እዚህ ነው ያሉት። ግብጽ እዚህ ጋር ነው ያለችው። እዚህ ጋር ጆርዳን እዚህ ጋር ነው ያለችው። እነዚህ እስላም ሀገሮች እዚህ ጋር ከግብጽ በስ እዚህ ጋር ሊቢያ አለች። እዚህ ጋር ሞሮኮ አለች። እቺ ሞሮኮ ናት እዚህ ጋር ያለችው። አልጄሪያ እና ሞሪታኒያ እዚህ ናቸው። እስላም ሀገሮች ይስማማሉ። ሳይወዱ በግድ በሃይማኖት ምክንያት ወደዚህ ይመጣሉ። ስለዚህ በመደጋገፍ ውስጥ እነዚህ ቦታዎች ከተቆለፉ የዓለም ምግብ ዝውውር፣ የዓለም ማዕድናት ዝውውርና የዓለም ሀብት ዝውውር በሙሉ ይታፈናል። ጭንቁሱ ነው። አሁን ቻይና ብቻዋን ታይዋንን የአሜሪካን ከኢራቅ አሁን ከኢራን ጋር ጦርነት አለ። በዚህ ሰዓት እዚች ጋር ኃይለኛ ጦርነት ያለ ዛሬ አሁን ማን ትንሽቷ ሀገር እስራኤል ከአሜሪካ ጋር ሆና ከዚች ሀገር ጋር ሆና እዚች ጋር ጦርነት ያካሄደች ነው። ማን ላይ? ኢራን ላይ። ኢራን ደግሞ ለብዙ ዘመናት ለ40 ዓመታት ያስቀመጠችውን የጦር መሳሪያ በሙሉ እያወጣች አሜሪካ ለሚቀጥሉት 2 እና 3 ዓመታት ለመከተር ቆርጣለች። ለምን? ሶርሷ ከቻይና ይመጣል፣ ከራሻ ይፈሳል፣ ከኮሪያ ይመጣል፣ ራሷን ታመርታለች። እነዚህ ሀያላን ያላቸውን ሀብትና ጦር መሳሪያ በሙሉ እዚህ ጋር የሚያመጡት። በዘመኑ መጨረሻ ላይ ኢየሱስ ክርስቶስ የተናገረ ይሄ ነው። የማይበርድ በቀላሉ የማይቆም ጦርነት፣ ዓለምን በረሃብ ጭንቅ ውስጥ የሚያስገባ፣ ዓለምን በእርስ በርስ እልቂትና በበሽታ ውስጥ የሚያስገባ፣ ደግሞ በክርስቲያኖች ላይ ኃይለኛ ጫና የሚያመጣ ስራ
አውሬው ይሄን ለመቆጣጠር የተነሳው እዚህ ላይ ነው። ራእይ ምዕራፍ 6 እና ምዕራፍ 13 ዛሬ የሚገባው ያለችን ደቂቃ 7 ደቂቃ ብላስ 10 አለን ከ10 እንጨርሳለን 17 ይኖረኛል። ስለዚህ ወደ ዮሐንስ ራእይ ምዕራፍ 6 እንሂድና ሄዱልኝ አንድ ጊዜ ወደ ራእይ እንሂድና እግዚአብሔርን ቃል ከዛ ጀምረን ትንሽ እናያለን ምን ችለውን ያህል ኦኬ። ሌላ ጊዜ ደግሞ ጊዜ ስናገኝ እንቀጥላለን። ራእይ ምዕራፍ 6 ላይ ቁጥር 1 ላይ ይህንን ምስጢር ፍንትው አድርጎ የሚያሳይ ነገር አለ። የነዚህ የአውሬዎች ህብረት ወይም ደግሞ የክፋት መናፍስቶች ኪንግደምስ ህብረት ሲመጣ አውሬው በእነሱ እየተመራ የሚሰራው ነገር እንመለከታለን። 7ቱ የጌታ ማህተሞች አሉ። ክርስቶስ ኢየሱስ የሚፈታቸው 7ቱ ማህተሞች። ማህተሞቹ ሳይፈቱ ጌታ አይመጣም። ማህተሞቹ የተፈቱ አውሬው ስራውን በምድር ላይ ይጀምራል። በምን? በጦርነት፣ በመከራ፣ በማስጨነቅ፣ በማስገበር። የዛሬ አመት እዚህ ቦታ ቆሜ እላችኋለሁ በሚቀጥለው አመት የጋስ ዋጋ ከ5 እስከ 8 ብር ካልገባ ማን ብላችሁ ውሸታም ብላችሁ ጥሩኛል አልኳችሁም? አመት አልሞላም እዚህ ቆሜ ይሄው የጋስ ዋጋ ስንት ነው? አረ ንገሩኝ። አንድ ጋስ ተራውን ስንት ነው የምትቀዱት? ከኮስኮና ከሌሎች በስተቀር 5 ብር ከ50 ወደ 5 ብር ከ75 አልገባም። 8 ገና ይገባል። 10 ሳይገባ አይመለስም። ለምን? እቺ ጦርነት ካልቆመች በስተቀር አይቆምም። የምግብ ዋጋ መጨመር አልጀመረም። የዘይት ዋጋ፣ ሁሉም ነገር፣ የልብስ፣ የጫማ ኤቭሪቲንግ፣ የኤሌክትሪክ መብራት፣ የውሃ፣ የጋስ መጨመር አልጀመረም ወይ? ዶክተር ኤፍሬም ሊረዳን ይችላል በዚህ ላይ። አልጀመረም ወይ? በኢንተርናሽናል በፋይናንስ ግሎባል ፋይናንስ ላይ ስለሚሰራ ነው። ያውቀዋል ጥልቁን። ወዴት ገንዘብ ወዴት ይሄድ እንዳለ ያውቃል። ለምን አመጣውላችሁ? ራእይ ምዕራፍ 6 ላይ ስንሄድ እንዲህ ይላል ተመልከቱ። በጉም ከ7ቱ ማህተም አንዱን በፈታ ጊዜ ጌታ ኢየሱስ ክርስቶስ ከ7ቱ ማህተሞች የመጀመሪያውን ሲፈታ አየሁ ይላል። ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ። 4 እንስሳት ነበሩ። መላእክቶች ናቸው። እዚህ መላእክቶቹን ነው የተለየ አካል ያላቸው ራእይ ላይ እዚህ ጋር የሚናገረው 4ቱ እንስሳት ይላል። እነዚህ እንስሳት 6 ክንፍ አላቸው። 2 ክንፍ የሚበሩበት፣ 2 ክንፍ ፊታቸው የሚሸፍኑበት፣ 2 ክንፍ ደግሞ የሚዘረጉት 6 ክንፎች አላቸው። በሰውነታቸው ሁሉ ላይ አይኖች አሏቸው ይላል። መላእክቱ እንደዛ ናቸው። በጣም ዩኒክ ኤንጅልስ ናቸው። እነዚህ እንስሳት ናቸው ለመጽሐፍ ቅዱስ። አውሬዎች አይደሉም። እንስሳት ያለበትን ምክንያት አናውቅም፣ ግን መላእክት ናቸው። ስንት ናቸው? 4። ሰውነታቸው በሙሉ ምንድነው ያልኳችሁ? ውዴ ወደዚህ ነው እስከሩት ብለሽ እንደው እንዲገባም ብዬ ውዴ ይዝላምጣላችሁ። የውዴን ልብስ እስኪ ተመልከቱ። ይሄ ከለር ምንድነው? ቀይ፣ አረንጓዴ፣ ቀይ፣ አረንጓዴ በሙሉ አይኖች እንደ አይን አድርጋችሁ ቁጠሩ። እነዚህ ምልክቶች እያንዳንዱ ምልክት እያንዳንዱን አበባ እንደ አይን አድርጋችሁ ቁጠሩ። እስኪ ወደዚህ ዙሪ። አይን አለ። አሁን ተመልከቱ። ደግሞ ጨምሩና እዚህ አናቷ ላይ አይን አድርጉ፣ እግሮቿ ላይ ሁሉ አይን አድርጉ። እንደዛ ማለት ነው። ተባረኪ። እግዚአብሔር ይባርከሽ። እንደ መላእክት ያርግሽ። ይኸውላችሁ በረከት ተቀበለች በቀላሉ። ሰውነታቸው በሙሉ ምንድነው አልኳቸው? አይኖች ናቸው። ዩኒክ መላእክት ናቸው። እነዚህ የጌታን ዙፋን የሚጠብቁ። እንግዲህ ከነዚህ ከ4ቱ እንስሳት መካከል መላእክቶች መካከል አንዱ ይላል፣ ከ4ቱ እንስሳት አንዱ ነጎድጓድ በሚመስል ድምፅ፣ ድምፃቸውም እንደ ነጎድጓድ ነው። ምኖቹ መላእክቱ በሉኝ እስኪ ስንት ናቸው ብያቸዋለሁ? ከ4ቱ መካከል ስንት ነው ወደ ዮሐንስ የመጣው? አንዱ መጥቶ ነጎድጓድ በሚመስል ድምፅ ይላል ይናገራል። መጥተ እይ ሲል ሰማው፣ አየሁም፣ እነሆም አምባላይ ፈረስ ወጣ ይላል። አምባላይ የሚለው ቃል ምንድነው? ነጭ ማለት ነው። ጻፉበት። አምባላይ ምንድነው? ነጭ ነው ከለሩ። በነገራችን ላይ በነጭ ፈረስ ላይ የሚቀመጥ ሰው ምን አድራጊ ነው ይባላል? አንድ ሰው ብቻ ነው የሚያውቀው። በአፄ ምኒልክ ዘመን፣ በቴዎድሮስ ዘመን፣ በአፄ ሥላሴ ዘመን ፈረስ ላይ ሲቀመጡ የነበሩ ነገስታቶቻችን ከድል ሲመለሱ፣ ከጦር ሜዳ ሲመለሱ ሲዋጉበት የነበረው ቀይ ወይም ጥቁር ፈረስ አለ የሚሰጣቸው። ፈረስ ተለውጦ ነው የሚጠብቃቸው። ፈረሱ ምንድነው? ነጭ ነው። የድል ምልክት ነው። በኢትዮጵያም ነበር ይላችሁ ፈልጌ ነው። እንዲህ ይላል እንግዲህ ይህን ስሙት። እነሆም አምባላይ ፈረስ ወጣ፣ በእርሱም ላይ የተቀመጠው ቀስት ነበረው ይላል። ቀስት የእግዚአብሔር ነው የምድር ነው? እግዚአብሔር በቀስት ነው የሚዋጋው እንዴ? እግዚአብሔር በምድር ነው የሚዋጋው?
በመንፈስ ነው የሚዋጋው። ስለታም ሰይፍ ከአፉ ይወጣል ይላል። በቃሉን የሚጨርሰው መግደልም መንቀልም ማፍረስም ማስወገድም ካስፈለገ ሰማይና ምድርን ጠቅልሎ መወርወር ከፈለገ በቃል ያደርጋል። ማን? እግዚአብሔር። ወደ ቀስት ወደ ተራ ነገር ዝቅ አይልም። ቀስት ካለ ይሄ ማን ነው? አንታይ ክራይስት ነው። ምን አልኳችሁ? ይሄ ድል አድርጎ የመጣው ሰውዬ ምን ይዞ ነው የመጣው? ምድራዊ ነገር፣ ቀስት ነገር ይዞ የመጣው። ከምድር ጋር ተገናኘ። ቀስት ማለት የሚወረወር ፍላጻ ማለት ነው። እንደ ጦር ነገር የሚወረወር እንግሊዘኛው ዳርት የሚለውን ይይዛል። ቀስት በእጁ ነበር ይላል። የክርስቶስ መውጊያ ጉልበቱ ምንድን ነው? ተናገሩ እንደገና። ከአፉ የሚወጣ ምን? ሰይፍ ይላል። በሰይፍና በቀስት መካከል ትልቅ ልዩነት ነው ያለው። ሰይፍ አንገቱን ሁሉ እየቀጣጠሰ ነው የሚጨርሰው። ቀስት ግን ለብቻ የሚላከው። ቀስት ከገደለ አንድ ነው ቢገድል አንድ ጊዜ። ክርስቶስ ግን ከአፉ የሚወጣ ሰይፍ ጠላቶቹን በሙሉ ባንዴ ያጭዳቸዋል የሚለው። ስለዚህ በነገስታት ንጉስ በኢየሱስና በዚህ መካከል ልዩነት አለ። ይሄኛው ተራ የምድር ንጉስ ነው፣ ያኛው ሰማያዊ ንጉስ ነው። አሜን በሉ እስኪ። ሃሌሉያ። ዮሐንስ እንዲህ አለ፣ መጥምቁ ዮሐንስ አንተ ክርስቶስ ነህ አሉት። አይደለሁም አለ። እሺ ኤልያስ ነህ? አይደለሁም። ኦኬ ነቢይ ነህ ወይም ከነቢያት መካከል አንዱ ነህ? አይደለሁም። እና ማን ነው ያሉት? እኔ ያለ የእግዚአብሔር መንገድ ጥረጉ ብሎ በምድረ በዳ የሚጮህ ድምፅ ነቢዩ ኢሳይያስ የተጻፈው ሰው ነኝ። ይህ ንጉሥ የምትሉት ኢየሱስማ አለ ከኔ የሚበልጥ አለ ከሰማይ የመጣ አለ። ተመልከቱ። አሜን ወይ? ከጥንቱ የነበረ አሜን በሉ እስከ ምን አለ? ከኔ የሚበልጥ የእግሩን ጫማ ጠፍር እንኳን ሊፈታለት የማይገባኝ ኃያል ከኔ የሚበልጥ ከጥንትም የነበረ ከሰማይ የሚመጣ እሱ በእሳት ያጠምቃቸዋል። እኔ በውሃንም አጠምቃችሁ እሱ በእሳትና በመንፈስ ያጠምቃቸዋል። ግሎሪየስ የሆነው ጌታ እንደዚህ ነው ስልጣኑ። አሜን። ክብሩ ከፍ ያለ ነው። ይሄኛው ተራ ነው፣ አውደልዳይ ነው፣ ክፉ ነው፣ ለግድያ ለሞት የመጣ ነው። መልካም የሆኑትን ቅዱሳን የጌታ ልጆች ለመዋጋት ዓለምን ለማስጨነቅ የሚመጣ ክፉ በአውሬው መንፈስ በዲያብሎስ መንፈስ በሉሲፈር የሚሞላ ክፉ ነው። ይሄ ተስማምታን። ምክንያቱም እሱ ሲመጣ በእጁ ላይ የነበረው ቀስት ነበረው፣ አክሊልም ተሰጠው፣ ድልም እየነሳ ወጣ። ድል ለመንሳት ይላል። ድል የምንሳው የት ነው? እዚህ ምድር ላይ ነው። የሚቀጥለው ነገር ከተመለከታችሁ ደግሞ ሁለተኛው ዳማ ፈረስ ላይ ተቀመጠ፣ ሰላምን ከምድር የሚያጠፋ ይላል። ሶስተኛው ጉራቻ ፈረስ ላይ እንደው ጥቁር ፈረስ ላይ ተቀመጠ፣ ረሃብን የሚያመጣ። አራተኛው ደግሞ ሐመር ወይም ግሪን ላይ ተቀመጠ፣ ሞትና በምድር ላይ ሰቆቃን የሚያመጣ። እነዚህ ናቸው አራቱ። ስለዚህ ወደ አንደኛው አውሬ እንመለስና ይሄኛው አንደኛው አውሬ በነጭ ፈረስ ላይ የተቀመጠው ይሄን የሚሰራ ቅድም ያሳያችሁ ነገር የሚሰራው መንፈስ ራእይ 13 ላይ ቀጥታ ይወስደናል። በቀጥታ 13 አውጡ። ራእይ 13 ምዕራፍ 13 ቁጥር 1 አንድም አውሬ ከባህር ሲወጣ አየሁ። የዛሬ ሳምንት ወንድሜ ፓስተር አቢ ይህን ከራእይ ምዕራፍ 17 ቁጥር 14 15 እና 16 ጋር አገናኝቶ ነበር። ባህር የሚለው ነገዶች ወገኖችና ቋንቋዎች ይላቸዋል እንጂ ይሄ የምናየው አትላንቲክ ኦሽን አይደለም። ባህር ማለት ምንድነው? ህዝብ፣ የአሜሪካ ህዝብ፣ የራሻ ህዝብ፣ የአውሮፓ ህዝብ፣ የአፍሪካ ህዝብ መካከል የሚወጣ ከብዙ ህዝቦች ከ8 ቢሊዮን ህዝቦች መካከል የሚወጣ ክፉ ሰው ነው። ኃያል በአውሬው መንፈስ የሚሞላ ደግሞ ራሱ አውሬ የሆነ ሰው ሆኖ አውሬ የአውሬ ልብ ያለው ይሄ ነው የሚመጣው። ከባህር ሲወጣ አየሁና 10 ቀንዶችና 7 ራሶች። 10 ቀንዶች ነገስታት ናቸው። ከ10 ኃያላን ነገስታት መካከል 7ቱ ደግሞ ዋና መሪ ቀንድ የመምራት ጉልበት ነው። ቀንድ የስልጣን ምልክት ነው። 7 ደግሞ ስልጣን ያላቸው። አሁን ተመልከቱ፣ ኃይለኛ ስልጣን ያላት በሚዳችን ማነች? አሁን አንድ ቁጥር አሜሪካ፣ ሁለተኛዋስ ራሻ ነች። ቻይና በኢኮኖሚ ነች። በሚሊተሪ ፓወር ከመጣችሁ ራሻ ነች ሁለተኛ። ሶስተኛ ቻይና፣ አራተኛ ህንድ፣ አምስተኛ ጀርመኒ፣ ስድስተኛ በምድራችን ላይ በጣም ከባድ ጣሊያን፣ ሰባተኛ እንግሊዝ። የቀሩት ተራ ናቸው። ስንት ናቸው? ይቅርሽ፣ ይሄ ሌላ ትምህርት ነው፣ አላስጨንቃችሁም።
በአሁኑ ጊዜ ያሉትን የምነግራችሁ እነዚህ ኒውክሌር አርሚድ የሆኑ ሰዎች ናቸው። እነዚህ የምድርን ሀብት ሳፎኬት የማድረግ የመያዝ ስልጣን ያላቸው ተናንቀው አንዱ ካሸነፈ ሌላው ዓለምን የሚጠቀልል ጉልበት ያላቸው ናቸው። ምድሮች ናቸው፣ ነገስታት ናቸው። ከኔ ጋር ናችሁ እስካሁን? ኢየሱስ ስሙ የተባረከ ይሁን። በቀንዶቹ ላይ 10 ዘውዶች በራሶቹም ላይ የስድብ ስም ነበር። ይህ አውሬ ሲወጣ በራሱ ላይ 7ቱንም ደግሞ የሚመራ አንድ ከነሱ መካከል አለ። እነዚህ 7 ኃያላን ሀገሮች በበላይነት የሚመራ አሁን አንድ ፍርሃት አለ። አሁን ያለው የሀገራችን ፕሬዝዳንት ዶናልድ ትራምፕ ናቸው። ከኔ ጋር ናቸው? ሰውየው ከክርስትና ሃይማኖትና ህይወት ጋር የተገናኘ ህይወት አላቸው። ከዚህ በኋላ የሚመጣው ማን እንደሆነ ጌታ ያውቃል። ሰምታችሁኛል? ምን አይነት መሪ ጌታ እንደሚሰጠን እግዚአብሔር ብቻ ያውቃል። ኢየሱስ ብቻ ያውቃል። የቻይናውያን ዋና ዓላማቸው ምንድነው? ለኢራን በሚደረገው ታላቅና ብዙ ድጋፍ በተቻለ መጠን የአሜሪካንን ጉልበት ማዳከም ነው። በኢኮኖሚም በሚሊተሪ ማዳከም ነው። ጦርነት አይከፍቱም ከአሜሪካ ጋር። የአሜሪካን መዳከም ነው የሚፈልጉት። ከተሳካላቸው ነው በ2 ዓመት ውስጥ ይሄን ከተሳካላቸው አገራችን ሳይመቱ አይመለሱም። ሀገር ይሄ መንግስት ያውቃል፣ ሁሉም ያውቃል፣ መሪዎች ያውቃሉ። ስለዚህ ለዚች ለምድራችን መጸለይ አንድ ቁጥራችን ነው። አንድ ቁጥር ሐሳባችን እኛም መኖር ካስፈለገን ማለት ነው። አሁን እኔ የማወራው ፍርሃት፣ ጭንቀት መልቀቅ ሳይሆን ለክርስቲያኖች የሚገባን እውነት በማብራት በእናንተና በእኔ ውስጥ የጽድቅና የኃይልን ጉልበት የእምነትን ጉልበት መትከል ነው። አሜን። ውስጣችን ምን መኖር አለበት? የእግዚአብሔር ቃል ሙላት፣ የመንፈስ ቅዱስ ሙላት፣ የብርታት ኃይል፣ የውጊያ ጉልበት እንጂ የተሽመደመደ የፍርሃት መንፈስ አይደለም። ኢየሱስ ክርስቶስ የመንፈስ ምን አይነት መንፈስ ነው ሰጠን? የፍርሃት መንፈስ ነው ወይስ የብርታት መንፈስ ነው ሰጠን? ክብር ለኢየሱስ ይሁን። በሐዋርያት ዘመን ላይ የነበረው ያ ስደት በቸርች ላይ እንደገና ይደርሳል። ወደን አይደለም። አንድ አውሬው ሲመጣ ተመልከቱ፣ ቁጥር 2 ላይ ተመልከቱ። ያየሁትም አውሬ ነብር ይመስል ነበር። ነብር እግሮቹም እንደ ድብ። አንድ አውሬ ሆኖ መልኩ ነብር የሚመስል እግሮቹ እግሮቹ ደግሞ የድብ የቤር የሚመስል። ነብር ካለ ጀርመኒ ይመስላል አይደል? ቤር ካለ ራሻ ነው የሚመስለው። ቤር ምክንያቱም በቤር አልማ የሚሰሩት ራሻውያን ናቸው። በነብር መልክ በታንካች ላይ የነብር ሲል ያላቸው ጀርመኖች ናቸው። ይሄ በዛ ይፈታል ለማትፈልግ አይደለም፣ እንደው ሐሳብ እንሰጣቸው ሀገር ነው ሰዎች ናቸው ያልኳችሁ ለዚህ ነው። የሚቀጥለውን ተመልከቱ። እግሮቹም አፉም እንደ አንበሳ አፍ ይላል። የአንበሳ አፍ ያለው ማን ነው? በምድራችን ላይ የአንበሳ ምልክት ያላት ሀገር አንድ ናት፣ እንግላንድ ናት። በአርማቸው ላይ የአንበሳ ኮከብ ያላቸው። ኃይለ ሥላሴም የአንበሳ ምልክት ነበራቸው። ደርግ አወደመውና ሌላ መልክ አስቀመጠ። ስለዚህ ኢትዮጵያ የላትም። ባንዲራችን ላይ አሁን አለ አንበሳ አለ የለም። በድሮው በኦርቶዶክስ ላይ ግን አለ። ተመልከቱ። አንበሳ አፍ ነበር ይላል። ዘንዶውም ኃይሉና ዙፋኑን ትልቅም ስልጣን ሰጠው። ዘንዶው ለዚህ አውሬ ለዚህ መሪ ምን ሰጠው? ኃይልና ስልጣን። 2 ነገሮች። የዛሬ ሳምንት ሲያዘልለን የነበረው ነገር ምንድነው? እዚህ ቸርች ውስጥ የእግዚአብሔር መንፈስ ቅዱስ ኃይል። ዛሬስ ያው ኃይል መንፈስ ቅዱስ መጥቶ ኃይልን ካልሞላብን በስተቀርኛ ሁሉ በድኖች ነን። አሜን። ይህንንም የመከራ ጭንቁን ዘመን የሚያሻግረን የእግዚአብሔር መንፈስ ቅዱስ ኃይል ነው። አሜን። የሚያስፈራን ነገር የሌለው ለዚህ ነው። ምንም ነገር የማይነቀንቀኝ ለዚህ ነው። ለምን ሞት አፉን አግጦ ያው እሳት የሚያቀልጥ እሳት ለምን ፊት ለፊት አይመጣም? በሚያቀልጠው እሳት መካከል ቆሞ የሚያሻግረኝ ኢየሱስን አያለሁ። ክብር ለኢየሱስ ይሁን። ለምን ነው 3 ሰዎች እሳት ውስጥ ገብተው ሊቃጠሉ 7 እጥፍ በነደደ እሳት ውስጥ ምድጃ እሳት ውስጥ ገብተው 4 ተጨምረው በሰላም የወጡት ለምንድን ነው? አይገባችሁም? ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም እንደገና እስኪ ኢየሱስ ክርስቶስ ትላንትናም ዛሬም ከዛስ ነገም ለዘላለም ነው ያው ነው። ኢየሱስ ክርስቶስ ይሄ ነው ጉልበቱ። የሚያሰጋን የለም፣ የሚያስፈራን የለም። መዝሙረ ዳዊት ምዕራፍ 46 ላይ ተራሮች ብነዋጥ ሰማይና ምድር ድብልቅልቁ ቢወጣ ይላል።
ተራሮችም ስፍራቸውን ቢለቁ በመሬት መንቀጥቀጥ ማለት ነው በጦርነት ማለት ነው ሁሉም ነገር አስጨናቂ ቢሆንና ተራሮች ወደ ጥልቁ ቢወረወሩ እኛ ግን በሚጠብቀን በሕያው እግዚአብሔር እንታመን አይልም አሜን በሉ እስኪ ዮሐንስ ራእይ ምዕራፍ 3 ቁጥር 10 ላይ የትዕግስትን ቃል ጠብቃልና ራእይ ስንታልኳቸው 3:10 ላይ የትዕግስትን ቃል ጠብቃልና ሊመጣ ካለው የዓለም መከራ ዓለምን ሁሉ ሊያስጨንቅ ከሚመጣው የፈተና ሰዓት እጠብቅሃለሁ የሚል ቃል አለ ወይስ የለም ራእይ 3:10 አይልም እስኪ አንብቡ ምን ይላል የቃልን ትዕግስት ጠብቃለሁ ቃልን ይሄንን ወንጌል ሰምተህ አምነህበት ጠብቀኛልና እኔ ደግሞ ዓለምን ሁሉ ሊያስጨንቅ ከሚመጣው የፈተናው ሰዓት ሁሉ ምን አድርጋለሁ ጭንቁ እያለ ጦርነቱ እያለ ውድመቱ እያለ ረሃቡ እያለ በሽታው እያለ ድብልቅልቁ እያለ እነ በዳሳ ይሻገራሉ አሜን በሉ እስኪ ውድ ቤተክርስቲያን ትሻገራለች አሜን ቅዱሳን ይሻገራሉ አሜን እኔ እሻገራለሁ በሉ እስኪ ማንም ያሻግረው ያሻገረኝ በደል ያወጣኝ ሰባራውን ድልድይ ገጥሞ ያሳለፈኝ የረዳኝ እግዚአብሔር ነው ከማንም ቀድሞ ለኔ የደረሰ እንደማረጋችሁ አላውቅም ክብር ለኢየሱስ ይሁን ስለሚወዳችሁ እኮ ነው የምናገረው ሌላ ነገር የለኝም እኮ አሜን ስለዚህ እነዚህ ይመጣሉ ሲመጡ የሚጀምረው ምንድነው ከራሶቹ ይውላችሁ ስልጣን የሚቀበለው አውሬው ከመንፈሱ ከዋናው ከሉሲፈር ነው የሚቀበለው ኃይልንም የሚሞላው ከዚህ ነው ከዛ የተነሳ በጭንቅላቱ በዘውዱ ላይ የስድብ ቃል አለ ይላል ስድብ ቃሉ ምን ይላል ቁጥር 3 ከራሶቹም ለሞት እንደታረደ ሆኖ አንዱና የው ከሰባቱ ራሶች መካከል አንዱ ተመታ ያ የተመታው መንፈስ ሐሰተኛ ነብይ ሆኖ የሚከሰት በትንቢት ጉልበት የሚሄድ ወንጌል የሚሰብክ መስሎ በወንጌል በኩል አማኞችን ምድር ላይ ያሉትን ክርስቲያኖች የሚያስት አሳች ሐሰተኛ ነብይ ነው ጌስ አድርጎ በዓለም ላይ በዚህ ትልቅ ምስጢር የተካነች አንድ ሀገር በምድራችን ላይ አለች ማን እንጂ እሷ ላለፉት 2000 ዓመታት የክርስትና ሃይማኖትን ይዛ ዓለምን በዛ ሃይማኖት ደግሞ ዶሚኔት አድርጋ የምትኖር አንዲት ሀገር አለች ማን እሷ በክርስትና ሃይማኖት የዓለም 1.2 ቢሊዮን ክርስቲያኖችን ብቻዋን ያዘች ሀብታሟና ኃያሏ ሀገር ማን ነች ኧረ በእናታችሁ ስዊዘርላንድ ኧረ ሮማ ናት ኧረ ጣሊያን ናት ኧረ በእናታችሁ ከአጎስቶስ ከሳር ጀምሮ እስከ ድረስ ኢየሱስን የተከታተለች ለመግደል የሞከረች ካሌንደር የቀየረች ካሌንደር ከመቀየር ማልፋ ደግሞ ሰንበትን ከቅዳሜ ወደ እሁድ የቀየረች የዓለማችን ኃያል እስከ ዛሬ ድረስ ያ ስርዓቷ ከዓለም ያልወጣ የላቲን አሜሪካ ሀገሮችን አሜሪካን መላ አውሮፓን ይዛ ያለች ብቸኛና ኃያል ሀገር ቫቲካን ውስጥ የምትቀመጥ ቫቲካን መንግስት የዓለም ኃያሏ አሁን ደግሞ እስላሞችንም ህንዶችንም ሂንዱይዝምን እስላምን ክርስትናን አይሁድን ሌላው ቀርቶ ቡዲዝምን ሁሉ አስተባብራ አንድ ሃይማኖት ለማድረግ እየታገለች ያለች ሀገር አልገባችሁም ብቻዋን የዓለም ኃያል ናት የዓለም ኃያል የሆነን ካቶሊክ ቤተክርስቲያን ይዛለች ስለዚህ ዓለምን በዚህ ሃይማኖት አንድ ለማድረግ ስትል እነማን ይዛለች ቡዲዝምን ሂንዱይዝምን እስላምን ደግሞ ጁዲዝምን ፕሮቴስታንትን ኦርቶዶክስን በሙሉ ጠቅለል አድርጋ የዓለም ሃይማኖት አንድ ለማድረግ እየሄደች ነው አስብ እንግዲህ ያው ከዛ ማን ይወጣል ይሄን መልስ ለእናንተ እሰጣለሁ እንግዲህ ከዚህ በላይ ከሄድኩኝ ጊዜው ማይበቃም ሰዓቴም አለቀች 2 ደቂቃ አለፍኩኝ ትምህርቱ ሳይነካ ስለቀረ እግዚአብሔር ጊዜ ከሰጠኝ ብንኖር ሌላ ጊዜ ተመልሰን ይሄን ትምህርት እንጨርሳለን እግዚአብሔር ይባርካችሁ ምንም አልተነካ ታገሱ ጌታ መልካም ተነስተን እንቆማለን በጌታ ፊት ምን እናድርግ ምንም አይደለም ይበቃል አንድ ሰዓት የማይበቃው ይሄን ለመጨረስ አባት ሆይ በክርስቶስ በኢየሱስ በልጅ ስም እናመሰግንሃለን
ዓለም ላይ ያለውን ውጥንቅጡን እንድናይ እድል ስለሰጠን ተመስገን። ከየት ወዴት መሄድ እንደምንችል ከዚህ በኋላ እናውቃለን። ምን መሆን እንደምንችል ቃልን ተከትለን እግዚአብሔር ሆይ ራእይ 13ን ወንድሞችና እህቶች በሙሉ እንደገቡ በትኩረት እንዲያነቡ እርዳቸው። በኢየሱስ ክርስቶስም አይኖቻቸውን ግለጥ፣ ጆሮቻቸውን ክፈት። ከምን ጊዜውም በላይ የጠለቀውን ይህን ዕውቀት እንዲረዱ እድል ስጣቸው፣ እድል ስጠን። በሚቀጥለው ጊዜም በሰላም ተገናኝተን ይህን ቃል እንድንከፋፈል እድል ስጠን። ስለረዳን ስላገስከን ይችንም ጊዜ በዚህ መልክ እንድናጠናቀቅ ስለረዳን እናመሰግናለን። በምትወደው በልጅ በጌታችን በኢየሱስ ክርስቶስ ስም አሜን እንላለን። ጌታ ይባርካችሁ። እንደቆማችሁ አብዬ ወደዚህና በቡራኬ እንጨርሳለን። አሜን። ወንጌላዊን እግዚአብሔር ይባርከው። እስቲ ያጨብጭቡለት። እግዚአብሔር ይባርከው። ወንጌላዊ እግዚአብሔር ይባርክህ፣ ጸጋውን ያብዛልህ። እግዚአብሔርን እጅግ አድርገን እናመሰግናለን ስለመጣልን ቃል። እስቲ እንደገና ለእግዚአብሔር ክብር፣ ለቃሉ ክብር። ኢየሱስ ለዘላለም ጌታ ነው። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር በመካከሏ ነውና አትናወጥም። እግዚአብሔር ፈጥኖ ይረዳናል። ሃሌሉያ። እግዚአብሔር ከኛ ጋር ነው። እጆቻችንን እናነሳለን። እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። ስለነበረን ጊዜ ሁሉ ክብሩን እሱ ጠቅሎ ይውሰድ። በዚህ ቦታ ያገለገሉን ሁሉ እግዚአብሔር ይባርካቸው፣ ጸጋን አብዛላቸው። በኢየሱስ ክርስቶስ ስም ስለ ሁሉ ክብር ላንተ ይሁን። ስለ ቃሉ፣ ስለ አምልኮው፣ ስለመጣልን ነገር ሁሉ ከፍ በል። መንፈስ ቅዱስ ክብሩን ጠቅለ ውሰድ። ሃሌሉያ። ሁለት እጆቻችን እናነሳለን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን በእናንተ ላይ ያድርግ፣ ሰላምንም ይስጣችሁ። የእግዚአብሔር አብ ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነትና ህብረት ከሁላችሁ ጋር ይሁን። ጉባኤው አለ አሜን። እግዚአብሔር ይባርካችሁ። ሰላም እንባባል። ወደታች ሄደን ሻይ ቡና እንበል። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን።